ዓለም አቀፉ የአየር ንብረት ለውጥ ጉባኤ ኮፕ የአየር ንብረት ለውጥ ቀውሶችን ለመከላከልና ለመቋቋም የሚበጁ ውሳኔዎች የሚተላለፉበት ነው። ዘንድሮም 30ኛው ጉባኤ በብራዚል ቤለም እየተካሄደ ይገኛል። በየአህጉራቱ በዙሪያ የሚከናወነው ይህ ጉባኤ በ2027 የአፍሪካ ተራ መሆኑ ሲታወቅ ኢትዮጵያ ያዘጋጅነቱን ኃላፊነት ለመውሰድ ጥያቄ ካቀረቡ ሀገራት መካከል ነበረች። ይህ ጥያቄዋም የአፍሪካውያንን ሙሉ ድጋፍ አግኝቷል። ባለፈው መስከረም አካባቢ በይፋ ፍላጎታችንን አቅርበን ነበር። እንደምታስታውሱት እንግዲህ ጳጉሜና መስከረም አካባቢ ኢትዮጵያ የአፍሪካ ሁለተኛውን የአየር ንብረት ለውጥ ጉባኤ አድርጋ በደም ኮንፈረንስ የማዘጋጀት አቅሟን ያሳየችበት ወቅትም በመሆኑ አፍሪካውያን በኢትዮጵያ ላይ እምነታቸው በከፍተኛ ሁኔታ የጨመረበት ጊዜ ነው። በዚህም መሰረት የአፍሪካ ተደራዳሪዎች ቡድን ማለት ነው ይሄንን ጥያቄ ሲመረምረው ቆይቶ በቅርብ ደግሞ ባለፉት 3 ቀናት በዚሁ ጉዳይ ላይ ውይይት ሲያደርግ ቆይቶ ነው ማለት ነው ለኮፕ 32 በአንድ ድምጽ አፍሪካ ኢትዮጵያ ታዘጋጅ የሚለውን ውሳኔ የወሰኑት ማለት ነው። በዚህም መሰረት ለአፍሪካ የአፍሪካን ወደ አፍሪካ የሚመጣውን ኮፕ 32 ኢትዮጵያ እንድታዘጋጅ ኦፊሴላዊ ደብዳቤ በመጻፍ ለዩኤንኤፍሲሲሲ አቅርቧል ማለት ነው። የአየር ንብረት ለውጥ ጉዳይ አሳሳቢነቱ እየጨመረ ይገኛል። ኢትዮጵያ ችግሩን ለመቋቋም በራሷ አቅም የነደፈቻቸው ኢኒሼቲቮችን ገቢራዊ በማድረግ ተምሳሌታዊ ስራዎችን እያከናወነች ትገኛለች። እናም ኢትዮጵያ ኮፕ 32ን እንድታዘጋጅ በሀገራት እምነት ሲጣልባት በእነዚህና ሌሎች ምክንያቶች ነው ይላሉ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ። በተግባር የተመሰከረ የአየር ንብረት ለውጥ ምላሾችን አክሽኖችን ስታረግ ቆይታለች። የአረንጓዴ አሻራ አንዱ ነው። የኢነርጂያችን አረንጓዴ መሆኑ ሌላው ነው። ለዛ ያለን ቁርጠኝነት የምግብ ስርዓት ሽግግር ላይ እየሰራን ያለነው ነገር በግብርና ላይ ለአየር ንብረት የማይበገር ለማድረግ እየተሰሩ ያሉ ስራዎች ትራንስፖርት ዘርፋችንን እንደዚሁ ከኤሌክትሪክ ከማይበክል የኃይል ምንጭ ለማድረግ እየሰራን ያለነው የፖሊሲ ቁርጠኝነትን ጨምሮ በርካታ ስራዎች አሉ። በከተማ ልማት ስራችንም እንደዚሁ ከተሞቻችን ለአየር ንብረት ለውጥ የማይበገሩ በሌላ በኩል ደግሞ አረንጓዴ ከተሞች እንዲሆኑ እየተሰራ ያለው ስራ ኢትዮጵያ በተግባር ለአየር ንብረት ለውጥ ጉዳይ ምላሽ እየሰጠች እንደሆነ ያስመሰከረችበት መሆኑ ነው። ሌላው እንግዲህ ቅድምም እንዳልኩት ትልልቅ ጉባኤዎችን ዓለም አቀፍ ጉባኤዎችን በማስተናገድ ራሷን አስመስክራለች። በዚህ ግዙፍ ዓለም አቀፍ የአየር ንብረት ለውጥ ኮንፈረንስ በርካታ የዓለም ሀገራት መሪዎች ላለፉት 3 አስርተ ዓመታት ገደማ ሲመክሩ ቆይተዋል። እናም ይህን ጉባኤ የሚያዘጋጅ ሀገር ከዓለም ሀገራት የሚመጡ መሪዎችን ተቀብሎ እንደማስተናገዱ መጠን ዘርፈ ብዙ ትሩፋቶችን ያገኛል። በርካታ ጥቅም ያስገኛል። የመጀመሪያው ኢትዮጵያ በአየር ንብረት ለውጥ ጉዳዮች ላይ እየሰራች ያለቻቸውን ስራዎች ለማሳየት እስከ 100,000 የሚጠጋ ህዝብ የሚመጣበት ነው ኮፕ ማለት። ያ ሁሉ ውስጥ ኢንቨስተር አለ፣ የሀገራት መሪዎች አሉ፣ የተለያዩ ተቋማት አሉ፣ የተለያዩ ተቋማት ኃላፊዎች አሉ። ለነዚህ የማሳየትና በእነዚህ ጉዳይ ላይ ትብብርን የአየር ንብረት ፋይናንስን ለመሳብ ትልቅ እድል ይሰጣል። ከዛም ባሻገር በጣም በርካታ የግሉ ዘርፍ ተዋንያን የሚመጡ በመሆናቸው እንደ ሀገር ያለንን የኢንቨስትመንት እምቃቅም በማሳየት ኢንቨስትመንት ለመሳብም ትልቅ እድል ይሰጣል ማለት ነው። ሌላው በርግጥ በማንኛውም ጉባኤ ላይ ቱሪዝም የማይዘነጋ ነው። ከዚህ አኳያ በ100,000 የሚቆጠር ህዝብ መጥቶ ኢትዮጵያን የሚጎበኝበት ይሆናል።